ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን። ወይኔ እንግዲህ ፈላ ሙቀቱ ከኛ ሀገር በጣም ይሞቃል አልገልጻችሁም። ደህና ናችሁ? አለን። ወይኔ ፀጉሬ ራሱ ታጥቤው ማለት ነው ጋይስ፣ ታጥቤው አይደለም ሻወር ምናምን እንትን ብዬው ነው። እንዴት አያችሁት? በነገራችን ላይ አቮካዶ ሳቡን በጣም ቆንጆ ነው ለፀጉር ማለት ነው። ይኸውላችሁ በነገራችን ላይ እኔ ፀጉሬ እንትን ነው ማለት ነው። ይሄ ምንድን ነው? ስስ ነገር ነው ግን በጣም ለስላሳ ነው ማለት ነው። እና ፀጉሬ እንዴት አያችሁት? ደስ ትላላችሁ ማለት ነው ውዶችዬ፣ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። ውድ የሀገሬ ልጆች ሰላም ነው ወይ? በያላችሁበት የእግዚአብሔር ሰላምታ ብዝት ይበልልኝ ማሮችዬ። ዛሬ የሆነ ቃል አሳያችሁ ነው። እኔ ለእናንተ የሚጠቅም ነገር ነው ማመጣው ማለት ነው። ኦኬ፣ ለእናንተ የሚጠቅም ነገር ነው ማመጣው እና እዚህ ጋር ምን አለ መሰላችሁ? የሆነ ነገር ገዝቻለሁ ማለት ነው። በጣም ይጠቅማል። ለእናንተም ለእኔ የሚጠቅም ነገር ነው። ይኸውላችሁ እቃው ራሱ ላሳያችሁ ብዬ ነው። ጊዜ ስለሌለኝ ነው እንጂ ከተገዛ ሮመዳን ውስጥ ነው የገዛሁት ማለት ነው። ግን ጊዜ የለኝም ማለት ነው ውዶችዬ ማለት ነው። ጊዜ ስለሌለኝ አሁን እንደዚህ ወጣ እናድርገውና አብረን እናየዋለን ማለት ነው የገዛሁትን ነገር እና ላሳያችሁ 1 2 3 4 አያችሁት? ይኸው የተገዛ ተስማ አሞልዶ ፈስከት አንዴ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኛ ደህና ነን። ሁሉም ነገር ሰላም አለን እግዚአብሔር ይመስገን። በያላችሁበት ሰላም እግዚአብሔር ይብዛላችሁ ውዶችዬ። እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ደህና ናችሁ ወይ? ሙቀት አለ ከኛ ሀገር ማለት ነው። በጣም ኃይለኛ ሙቀት አለ ማለት ነው። እና እንዴት ናችሁ የቻናሌ ቤተሰቦች? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። ውድ የሀገሬ ልጆች በያላችሁበት ሰላምታችሁ ብዝት ይበልልኝ ማሮችዬ፣ ፍቅሮችዬ ማለት ነው። ዛሬ የሆነ ዕቃ ገዝቻለሁ ማለት ነው። ለእናንተ ይጠቅማል እና እኔ በነገራችን ላይ ፀሐይ ሲሆን እኔ አይጠቅም እንትን ፊቴ ይቃጠላል ማለት አያችሁት? ይሄ እንደ አለርጂክ ነገር ነው የሚሆንብኝ ፊቴ ማለት ነው። በጣም አስቸጋሪ መጥፎ ፊት ነው ያለኝ ማለት ነው። እና ውዶችዬ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። ሰላም የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። የቻናሌ ቤተሰቦች እንዴት ናችሁ? ውድ የሀገሬ ልጆች ሰላም ነው ወይ? አለን። ውድ የሀገሬ ልጆች ቻናሌ ሰፖርት የምታደርጉ ጓደኞቼ፣ ላይቭ ስገባ የምታበረታቱ ጓደኞች ሁሌም እኔ እንዳመሰገንኳቸው ነው ማለት ነው። ሁሌም እንዳመሰገንኳቸው ውድ የሀገሬ ልጆች ማለት ነው። ዛሬ እኔ ሲጀመር እንደዚህ በቪዲዮ የምመጣው ማለት ነው ጋይስ፣ በቪዲዮ የሚመጣው ለእናንተ የሚጠቅም ነገር ከያዝኩ ነው በቪዲዮ እንደዚህ ከተፍ የምለው እንጂ በቪዲዮ በብዛት አልገባም ማለት ነው። ዛሬ የሆነ ነገር ገዝቻለሁ እና አብረን እናየዋለን ማለት ነው። ይኸውላችሁ ምን መሰላችሁ? እሱን ገዝቻለሁ ማለት ነው። መጀመሪያ በአንደኛ ደረጃ ላሳያችሁ የተገዛሁት ማለት ነው። ይኸውላችሁ እቃው ራሱ ያምራል። ተገልብጦ ነው እንጂ ቃይቱ ራሱ ታምራለች። ያት ታያችኋል? እቺ ማለት ነው። ያት ይሄ የጣት ቀለበት ገዛዊ ማለት ነው። ይኸውላችሁ በጣም ነው የሚያምረው። አያችሁት? እንዴት እንደሚያምር አያችሁት? ያምራል ማለት ነው። በነገራችን ላይ አሁን ላይ ወርቅ በጣም ተወዷል። 300 ግራም 350 ብር ነው ማለት ነው። ግራሙ 1 ግራም ማለት ነው። እኔ ግን ሮመዳን ላይ ነበር የገዛሁት። ሮመዳን ላይ የገዛሁት 285 ብር ነበር የገዛሁት ማለት ነው። እና እቺ የጣቷ ወርቅ ማለት ነው። እኔ ማለት በብዛት እህቶቼ ትገዛላችሁ፣ ግን ያኔ ልብስ ከምንገዛ ዝም ብሎ ያረባ ነገር ከምንገዛ ይህም ብንገዛው በጣም ቆንጆ ነው። ለሀገራችሁ ቀረብ አድርጌ ላሳያችሁ። ይኸውላችሁ እንዴት እንደሚያምር በጣም ነው የሚያምረው። ሀገራችን ስንሄድ የምንጠቀምበት ባይኖረን እንኳን ሽጠን እንጠቀምበታለን እና አሪፍ ነገር ነው። ወርቅ ግዙ ለማለት ነው እህቶቼ። እና ይሄ በአንደኛ ማሳያችሁ ማለት ነው። ይሄ 650 ብር ነው የገዛኋት ማለት ነው። እቺ የምታያት ከሆነች ማለት ነው። እና በጣም ነው የምታምሩ። ብትፈልጉ እዚህ ጋር ትለብሱታላችሁ እንደዚህ፣ ብትፈልጉ እዚህ ጋር
እንደፈለጋችሁ ማለት ነው። እኔ ደግሞ ቀጠን ያለች እና ምን ልላችሁ ፈልጌ ነው የተንቢ ስትናገር ሰማዋት ማለት ነው። እቺ ቀጭኗ ቀጠን ማለት አለበት። ምክንያቱም ይሄ እንትን አልሙኒየም ሊሆን ይችላል ምናምን ስትል ሰማዊ ማለት ነው። እኔ ደግሞ ያው በእሷ ያለችውን ሰማውና እቺ ቀጭኗን ገዛሁ ማለት ነው። እቺ ግን ታምራለች። ያችሁ እንደምታዩት በጣም ነው የምታምረው፣ በጣም ነው የምታምረው አይደል? እና እቺን ገዛሁ ማለት ነው። ያው 650 ሪያል ነው የገዛሁት ይሄን ማለት ነው። ሌላው ላሳያችሁ። ይኸውላችሁ ይኸው ማየት ማመን ነው። ቡኩ እንትኑ ራሱ ሲያምር አያችሁት እንዴት እንደሚያምር ታያችኋል። እስኪ አንተ ወደዛ በል። ይሄ ማለት ነው ግን ቀጠን ያለች ናት። ግን ችግር የለም ወስጄ ሸጠዋለሁ ብዬ ገዛሁት ማለት ነው። ይኸውላችሁ ቀለበት አላት፣ የአንገት አለው፣ የጣት የጆሮ አለው፣ የጣትም አለው። እቺ ኮምፕሌት አንድ ላይ ማለት ነው። ይሄው አይታይም መሰል ቀጭን ናት፣ በጣም ቀጭንዬ ናት፣ ግን ታምራለች። ያትላችሁ እኔ ብዙ ወፋፍር ወርቅ ምናምን አልወድም ጋይስ፣ ወፍራም ወርቅ አልወድም ማለት ነው። እንደዚህ ቀጠን ያሉ ነው ያሉ ማለት ነው። በነገራችን ላይ ኢትዮጵያም አለኝ ወርቅ ያስቀመጥኩት ማለት ነው። እና ይኸውላችሁ ይህን ገዛዊ ማለት ነው። ይሄ እንዳለ በአጠቃላይ የሚታያችሁ ከሆነ ይኸውላችሁ ይታያችኋል። ይሄውና እችን ይሄ ከአንድ ላይ ሆኖ ማለት ነው። ይሄ ከአንድ ላይ ሆኖ ከዚህ ጋር ሆኖ ስንት ፈጀብኝ መሰላችሁ? 3580 ብር የፈጀው የጨረስኩት ማለት ነው። ቀለበቷን እችም ከአንድ ላይ ሆና 3880 ብር እንደዚህ ነው የገዛሁት። አሁን ተወዷል ወርቅ ጋይስ፣ አሁን ተወዷል። አሁን 1 ግራም 350 ብር ነው ባህሬን ማለት ነው። የኔ 21 ካሬ ነው የገዛሁት 3000 ዙሮ ከ4000 ሪያሉ 200 ምናምን ብር ነው የተመለሰልኝ ማለት ነው። ምክንያቱም ኢትዮጵያ ሳይሄድ ሸጠዋለሁ፣ ይጠቅመኛል። የሆነ ነገር ባጣ እንኳን ሰው አበድሩ ምናምን አልልም ብዬ ያው ያለኝ ገንዘብ እዚህ ላይ አዋልኩት ማለት ነው። እግዚአብሔር የተመሰገነ ይሁን። እና ሌላው ምን ለማለት ፈልጌ ነው ውድ የገሬ ልጆች፣ ወርቅ ብንገዛ ይጠቅመናል፣ አይጎዳንም። ልብስ ከምንገዛ ሁላችሁም ጎበዞች ናችሁ ታውቃላችሁ። ግን እስቲ ያለውን ነገር ደግሞ እስቲ በኮሜንት ጻፉና አሳውቁኝ ማለት ነው። እኔ ይሄንን ገዝቻለሁ ማለት ነው። ቡኩ ራሱ ያምራል አያችሁት? ሲለሰልስ በስመ አብ ወልድ በጣም ነው የሚያምሩት። እና ይሄን ገዛዊ ማለት ነው። ምን ልል ፈልጌ ነው ገንዘባችን ከወርቅ ላይ ብናውለው ጥሩ ነው። ዝም ብለን የማይጠቅም ነሸን ምናምን እነዚህ ከምን ልብስ ከምንገዛ ወርቅ ነገር ለኛ የሚጠቅመን ነገር በተለይ ኢትዮጵያ ሄደን ሽጠን የምንጠቀምበት ነገር መሆን አለበት። ልብስ ይዘን ብናሄድ ማንም አይገዛንም ውዶችዬ፣ ማንም አይገዛንም። የኛ ልብስ ሲጀመር ማንም አይገዛም። የአረብ ሀገር ልብስ ይዘሹ ብተት ቤተሰብ ይንቀዋል፣ ጓደኛው ምናምን ወዘተ። ስለዚህ እኛ ደግሞ ለራሳችን እኛ ነን ያለነው አይደለ? ራሳችን ማወቅ አለብን፣ ለራሳችን መግዛት አለብን። ውድ የቻናሌ ቤተሰቦች ማለት ነው። ስለነበረን ቆይታ አመሰግናለሁ። ይህንን ይመስላል የገዛሁት ወርቅ ማለት ነው። እኔ እንደዚህ እያደረኩ ባለፈው የዛሬ ዓመት የገዛሁት ወርቅማ እኔ በየዓመቱ እኔ ኢትዮጵያ ደርሼ ከመጣሁ 3ኛ ዓመት ከምናምን ሆኖኛል ማለት ነው። በየዓመቱ ገዛለሁ ወርቅ፣ በየዓመቱ ማለት ነው። በየዓመቱ ወርቅ ገዛለሁ። ግን ላሳያችሁ ነበረ። በሚቀጥለው አሳይን ካላችሁ በኮሜንት አሳያችኋለሁ። ግን ሻንጣ ውስጥ ስለሆነ ያስቀመጥኩት እሱን ሻንጣ ማውጣት ምናምን ትንሽ ሰዓት ይፈጃልና ይህን ግን የገዛሁትን ላሳያችሁ ብዬ ነው። ሮመዳን ጾም ላይ ነው የገዛሁት። ሮመዳን ታውቃላችሁ እንደሚቀንስ ማለት ነው። እና እሱን ገዛሁት። ውድ ሀገሬ ልጆች እንዴት ነው በኮሜንት አሳዩኝ ማለት ነው። ይህንን ይመስላል የገዛሁት ወርቅ ማለት ነው። እና በጣም ያምራል። እንትኑ ራሱ አለ እዚህ ጋር ተጦራው ማለት ነው። ይኸውላችሁ ይህን ይመስላል ተጦራው ራሱ የገዛሁት። ይሄ ይጠቅማል። እኔ ባለፈው ጥየዋል ጣልኩት ማለት ነው። ፈጥሯን አይጠቅምም ብዬ ጣልኩት ኢትዮጵያ ላይ፣ ግን ይሄ ይጠቅማል ውዶች። እና ከዛ ይገዝቼ ስጨርስ ምን ተሰጠኝ መሰላችሁ? ይኸውላችሁ ይሄን አይነት ሮመዳን እኮ በጣም የሚገርማል። ይሄን ገዝቼ ከወጣው በኋላ ከሱ ይሄን ተሰጠኝ ማለት ሰዓት ታምረው ያት በጣም ታምራለች። እና እቺ ያው ሮመዳን ስለነበረ ፍሪ ስለሆነ የሆነ ነገር ከገዛችሁ ሮመዳን ላይ እና ደግሞ እቃ ስትገዙ ደግሞ ሮመዳን ላይ መግዛት አሪፍ ነው ማለት ነው። ሲያምር አያችሁት? በጣም ቆንጆ ነው።
ማርያም ወደድኳት እና ያቺ ፍሬ ተሰጠችኝ። ግን ጊዜ አጣሁ ማለት ነው። ለእናንተ ቪዲዮ ቀርጬ ለማሳየት ጊዜ አጣሁና ያው እግዚአብሔር በፈቀደው ነው ሁሉም ነገር የሚሆነው። ዛሬ ጊዜ አግኝቼ ቀረጥኩላችሁ ማለት ነው። ይሄ ፍሬ ተሰጠኝ ነው። በጣም ነው የሚያምረው። ይሁት እነዚህን ስለገዛሁኝ እነዚህ ወርቆችን ስለገዛሁኝ ይሄ ፍሬ ተሰጠኝ ማለት ነው። ግን ይሄ ቆሻሻ አይችልም፣ ቆሻሻ አይችልም ማለት ነው። እና ደስ ብሎኛል ስለነበረን ቆይታ። ውድ የሀገሬ ልጆች አመሰግናለሁ። ማሮቼ ፍቅሮቼ ማለት ነው። እና ምን ለማለት ፈልጌ ነው፣ ወርቅ መግዛት አለብን እህቶቼ፣ ወርቅ መግዛት አለብን። በቃ ቤተሰብ ሁሌ ቤተሰብ እስከ መቼ የምሬ ነው የምላችሁ። ስለዚህ እና አሁን ጀምር ታረጋለሁ ማለት ነው። ስለነበረን ቆይታ አመሰግናለሁ ውድ የሀገሬ ልጆች ባይ